አለመቸኮል፣ ደጋግሞ ማየት። ችኩልነት አገር ያጠፋል። መታገስ መልካም ነው። ለምሳሌ ሁላችሁ መታገስ ብዙ አይነት ነው። ለምሳሌ አንድ ችግር ተሸክመ ነው ኑረን መፍትሄ በምናገኝበት ቀን የማይረባ ውሳኔ ልንወስን እንችላለን። እስከ መጨረሻው መጽናት ነው። ትዕግስትን ያዘወተረ ሰው ይድናል ይላል ማቴዎስ 24 ቁጥር 14 ላይ። ትዕግስትን ያዘወተረ ሰው ሁልጊዜ ያደረጋት። ለምሳሌ ሐራ ሰማይ የሚባሉ ነበሩ፣ በረዶ ውስጥ ተጥለው የተሰቃዩ ሰማዕታት። 35ኛው ቀን ላይ በ40ኛው ቀን አክሊል ሊወርድላቸው ነበር። 35ኛው ቀን ላይ አሕዛብ ሄደው ምን አደረጉ? እሳት አነደዱ። አንዱ ከ40ው ሰማዕታት አንዱ በረዶ ውስጥ ጥለው ክርስቶስን ካዱ እያሏቸው ነው። 35 ቀን ከረሙ አንክድም ብሎ። አንደኛው ምን አደረገ? እሳት ሲያነዱ ባካችሁ እሳት አሞቁኝ አላቸው። ምን አሉት? ካድና ሙቅ አሉት። ክጃለሁ አለና ወጣ። በ5ኛው ቀን አክሊል ወረደ። 39ኙን እነዚያ ሙተው ሲቀበሏቸው የእሱ አክሊል ተንጠልጥላ ቀረች። ከነዚያ ከእሳት ማውቂዎች አንዱ አያትና እኔ በዚያ ሰው ሃይማኖት ገብቻለሁ ብሎ በረዶ ሲገባ እሱ ተቀዳጃት። ይኸው ለፍተን አክሊል በምናገኝበት ቀን እንወጣለን። ያ እንዳይሆን እስከ መጨረሻው ድረስ የእግዚአብሔር በተለይ ሃይማኖታዊ ውጤቶችን እስከ መጨረሻው መጠበቅ ነው። ከቃሉ ጋር ናችሁ። የሰው ልጅ ላይም ተስፋ አለመቁረጥ፣ እገሌ አይቀየርም ማለት ተፋቅሮ ያስተኤግስ በኩሉ ይላል ቆሮንቶስ 13 ላይ። ፍቅር ያስታግሳል ይላል። ፍቅር ያስታግሳል ማለት እገሌ እንግዲህ 4 5 6 7 8 ጊዜ ሞክሬዋለሁ እገሌ አይረባም፣ እገሌ የማይለወጥ ሰው ነው አይባልም። ትዕግስት ማጣት ማለት እሱ ነው። እስከ መጨረሻው ከቆየን ከጋኔን በቀር የማይለወጥ ሰው የለም። መታገስ ማለት መጨረሻው ድረስ